ልኬለታለሁ። ምን ህይወት ግድ እየሰጠኝ አይደለም ራሴን ለማጥፋት ምናምን አለቅም ብቻ። ምን ያህል ብር ላክለት? 160,000 ብር። 160,000 ብር? ለምን ብለሽ? እሱ ወታደር ምናምን ምንም የለውም በቃ እና ተጋብተን አንድ ላይ እንድንኖር ነው። ምናምን ገዝቶ እንዲጠብቅሽ ነው እንደዛ ነገር። እሺ ግን አሁን ደግሞ በቃ ሀሳቤን እየቀየርኩ ነው ማለት በቃ ያ ብር ይጥፋና ልተው በቃ ህይወት ነው ምናምን ነገር ላለው ስለማላፈቅረው አላውቅም። የሰው ልጅ ይወደኛል አይባልም አይደል? ግን ደግሞ በቃ ቦታ ስለሚሰጠኝና ከሱ ጋር ደግሞ እኔ ከልቤ እያወራው ነው ግን አላፈቅረውም ምናምን እሱ ደግሞ አያውቅም እና ምን ማድረግ ይሄን በቃ አሁን ሀሳቤ ቆይ እኮ ካላፈቀርሽው እንዴት 160,000 ብር ነው የሚያክል ነገር ላክሽለት? የሆነ ሰዓት ላይ በጣም ተናድጄ ስለነበረ ሄሎ ደወለ። የኢሞ እኮ ፍቅረኞቻችሁ እኮ ፋታ አይሰጡም እኮ አሁን ሲንግል። እሺ ደውሉ ነው እያየን ነው ማለት ነው። እዚህ ላይ ገና ለገና ማይሆን መርፌ ይሰጣታል በሚል ነው። እሺ አይዞ አልሰጣትም መጥፎ መርፌ። እሺ አትስጋ። ሌላ 500,000 ላክላ። እሺ እና አሁን ሀሳቤን ቀየርኩ ማለት ወደ ራሴ ተመለስኩኝ። ያኔ እግዚአብሔርን ከራሴ ጋር ነበርኩ ምናምን። አሁን ደግሞ አስብኩኝ በቃ ቆም ብዬ ማለት ነው። በቃ ብር ከኔ ህይወት አይበልጥም። እኔ ካለው በቃ ሰርቻ አገኛለሁ። አንዴ ተራድጄ ባለማሰብ ያው አድርገዋለሁ። ምንም ማድረግ አልችልም ማለት ስህተቴን ማረም ባልችልም አሁን ካሁን በኋላ ያለውን ህይወት ደግሞ ስህተት ላይ ስህተት ባልደርብስ ብዬ አሰብኩ እና ግራ ገባኝ። ማርያምን አላውቅም ብቻ የምትረዳኝ ከሆነ ማለት ይገባሃልና ምን ማድረግ እንዳለብኝ አላውቅም። ብታውስ በቃ አሁን ምንድን ነው የፈለግሽው እንጂ ለዚህ ብር ብዬ ምናምን ደግሞ ዝም ብዬ ስለማወራው ስለማላፈቅረውም በቃ ላግባ ወይስ ይቅርብኝ? እኔ እንጃ አላውቅም። ግራ ገባኝ። ብሩ ያሳስበሻል? ይኸውልህ ያኔ ባለማሰብ ነው እንጂ የሰው ልጅ ቁጭ ብሎ አያገኝም። እየለፋው መተኛት እያማረኝ መብላት እያማረኝ ያው እንትን እያልኩ አይደል ያገኘሁት። ያኔ ቆም ብዬ አላሰብኩም። በእርግጥ እሱ ስህተት ነው አውቃለሁ፣ ግን ለዛ ብዬ ደግሞ ቤተሰብ ልታገቢ ያሰብሽው? ያኔ ቤተሰብ ብዙም ለእኔ ቦታ አይሰጡኝም። ከነሱ ጋር አይደለም ያደግኩት ሌላ ቦታ ነው ምናምን ከዚህ በፊትም ኢትዮጵያ ያለው ምናምን እኔ ብቻዬ እየኖርኩ ነው ወደዚህ የመጣሁት። ቤተሰብ ብዙም በኔ ህይወት እንትን አይደሉም እና በቃ በራሴ ነው የወሰንኩት። ስመጣ በቃ አንድ ላይ እንደምንሆን ነው የተነጋገርነው ማለት ነው። ዝም ብላችሁ ልትኖሩ ማለት ነው? ዝም ብላችሁ ልትኖሩ ነው ያሰብሽው? አይ አይደለም፣ ያ ሽማግሌ ይልካል ደግሞ ግን እሱ በቃ እንትን የለውም ብር የለውም። በራሴ ብር እኔን ያገባኛል ማለት ማርያምን እየሳኩኝ አይደለም፣ ማልቀስ አልፈለግኩም እና ስህተቴን ለማረም ብዬ በቃ ማለት ድጋሚ ሌላ ስህተት ባልሰራው እኔ ካለው ሰርቼ አላገኝም። ገና የ1 ዓመቴ ነው። በቃ የጠፋው ይጥፋ ወይ ደግሞ ከመለሰም ይመልስልኝ፣ ካልሆነ በቃ ይቅር ብዬ ሁለት ሀሳብ ሆንኩኝ። አይ ደግሞ ለምን ይቀራል በቃ ችግር የለውም ከጊዜ በኋላ የሚሆን ነገር ከሆነ ይሆናል፣ ካልሆነም አይሆን በቃ። ሽማግሌውንም አንቺ አስልከሽ ድግሱንም አንቺ ደግሰሽ ሚዜውንም አንቺ መርጠሽ ሁሉንም ልታገቢን ያሰብሽው? አሌክስ ወልህ ነው በቃ ያኛው ስላገባ ነው ማለት 5 ዓመት ምናምን አብረን ቆይተናል። በቃ በጣም ነው የማፈቅረው፣ በጣም ነው የምወደው። በጣም በቃ ማለት ተስፋ ያደረኩት ሰው ነበር። እሱ ደግሞ ገንዘብ ምናምን አይጠይቀኝ፣ ምንም ነገር አልነበረንም ከሱ ጋር ማለት ነው። እናወራለን እንጂ እስቲ ሚዩት አድርጊ። እድሜሽ ምን ያህል ነው? 21 ዓመቴ።
ሚዩት አርጊ እስቲ ሚዩት አርጊ እንጂ በጣም ከፍተኛ ቀዶ ጥገና ነው የሚያስፈልግሽ። ምላጩንም መቀስም ዶማም አምጡልን። አከናወጣው ነገር አለ። አሁን ዶዘር ግሬደርም እንፈልጋለን። አሁን ትልልቅ እስካባተር ራሱ አምጡልን። ሲኖትራክም ያስፈልገናል። ያንቺ የጉድ ነው። ምክንያቱም ወንድ ልጅ ታጥቦ ተቀሽሮ ምናምን ምንም ሳይሆን አንተ ወንድ ስለሆንክ ብቻ እኔ ሁሉንም ወጪ አወጣለሁ አገባለሁ ብለሽ ስታገቢው እየተዘጋጀሽ ስለሆነ ወንዶች ከምድረ ገጽ ጠፉ ተባለ። እኔ አልገባኝም። እንደዛ ከተባለ እንግዲህ ቶሎ እኔም እድሌን ልሞክር። ጥሩ ነው ማለት ነው ዘመኑ። ገብቶሻል? ድሮ ወንዱ ነው ጥሎሽ ጥሎ ሽማግሌ ልኮ ብዙ ነገር ቤት ተከራይቶ ዕቃ ሟልቶ ምናምን የሚያገባው ምን አለው ተብሎ ወንዱ ስራው ምንድን ነው ተጣርቶ ተበጥሮ ያስተዳድራታል ወይ ተብሎ ዘመኑ ተቀይሯል። አትደውልባት ጓድ እስቲ በኋላ ትጀናጀናላችሁ። አሁን ቀዶ ጥገና ላይ ነች። ከቻልሽ ቦልኪውና ነይ፣ ከዛ በኋላ ታነሻዋለሽ ብሎኩን። አለዛ ሰላም አይሰጠንም። ስልክሽን ቁጭ አድርገሽ አዳምጪኝ። ይሄ ፍቅር እኮ በቃ አስቸጋሪ እኮ ነው። ቆይ ካላስቦለኩት በስተቀር ሰላም እናገኝ አይመስለኝም። ቆይ ትምጣ እንዴ። አስቦለከኝ ብሎ ደግሞ ወታደር ነው ብላለች። በቃ ጋይስ ለህሊና ጸሎት አድርጉልኝ። የህሊና ጸሎት አድርጉልኝ። እኔ ማልገባበት ጉድጓድ የለም። አንዴ ሚውትሽን አንሺና አዳምጪ። ይሰማል? ይሰማሻል? ውጪና እዚሁ ላይ ብሎክ አድርጊውና አዳምጪኝ። ከዛ ብሎኩን ታነሺለታለሽ። እሺ? አለበለዚያ ሰላም አይሰጠንም። እሺ አልኩት። በቃ ጋይስ የህሊና ጸሎት አድርጉልኝ። ትንሽ ሰሞኑን ከጠፋሁባችሁ ያው በአንዱ ስናይፐር ወይ ጆሮ ግንዴን ተብዬ ነው። እሺ ማታስገቡኝ ጉድጓድ የለም ጎበዝ፣ እማልገባበት። እኔ ደግሞ ምላሴ አያርፍ። ትንሽ አንዳንዴ ሺ የሚዞኝ ምንትናለን። አሁን ብሎክ አድርጊውና አዳምጪ። 21 ዓመትሽ ነው አንቺ ገና የልጅነትሽን ጊዜ አልጨረሽ። 21 ዓመት በጣም ትንሽ ነሽ። ትዳር ለመያዝ እንደው ከፋክቱ ስንነሳ ነው የምልሽ፣ ትዳር ለመያዝ ምንም መሰረት የለውም። በዚህ እድሜሽ ብትገቢ ስቃይሽ ነው የሚበዛው። እኔ ትዳሩን እንዴት መያዝ እንዳለብሽ አታውቂም። እድሜሽ ገና ነው። በዚህ እድሜሽ የምታስቢበት አስተሳሰብ የ21 ዓመት እድሜ አስተሳሰብ ለትዳር ሬዲ አይደል። ትዕግስት ይፈልጋል። ጫናው አለው። ገብቶሻል? መብሰል አለብሽ በእድሜ ሂደት። ባል እንዴት ነው የሚያዘው? ትዳር እንዴት ነው የሚመራው? ችግሮች ሲፈጠሩ እንዴት ነው ችግር የመፍታት አቅሜ? ይሄ ሁሉ ነገር በእድሜ መብሰል የሚመጣ ነው። እዛ ደረጃ ላይ አልደረሽም። ገብቶሻል? ሁለተኛ አንቺ ሌላ የበፊቱ ፍቅረኛሽ ስላገባ በእልህ የምታገቢው ሰው ስቃይሽ ነው የሚበዛው። እዚህ ሰው ጋር ስትገቢ እኔ አፍቅረሽው አይደለም ፈልገሽ አይደለም፣ በእልህ ነው። በእልህ እንዴት ቤት ይገነባል? በእልህ ሌላ ሰው አናደደኝ በሽ ራስሽ ላይ ክብሪት ትለኩሻለሽ እንዴ? እሱማ ኑሮን እየኖረ እኮ ነው። ማንም አታቃጥይም እኮ ራስሽ ነው የምትጎጂው። ሶስተኛ ያለ ቤተሰብ ፍቃድ ትዳር መመስረት ሲኦል ነው የሚያደርግብሽ ህይወትሽ። አሁን የሚንከባከብሽ የሆነ ወንድ ይቀየራል፣ ባህሪው ይቀየራል፣ አሳሰቡ ይቀየራል፣ ጭራቅ ይሆናል። ማንም አፈቅርሻለሁ፣ አየር ላይ እንሰፍፍልሻለሁ፣ ክንፍ አውጥቼ በርልሻለሁ እንዳለ አይቀርም የትኛውም ወንድ። ገብቶሻል? አሁን ሩቅ ስለሆንሽ ነው እንደዚህ የሚያቆለጳጰስሽ። እናቴ ሆዴ አንጀቴ ምን ልነጠፍልሽ። ከገባሽ በኋላ ሲረግጥሽ ነው የምታገኘው። አንደኛ ቤተሰብ ሳይፈቅድ እየወሰንሽ ያለሽ ለቤተሰብሽ ያል ክብር እንደሌለሽና በዛ መንገድ እንዳልመጣሽ ሲያቅ ነገ ይረግጥሻል። ታረግዣለሽ፣ ልጅ ትወልጃለሽ። አሁን የሚንሰፈሰፍበት ውበት የሚለው ነገር በሙሉ እየደበዘዘበት ይመጣል። ሌላ ሴት ማማተር ይጀምራል። ገብቶሻል? እንደውም ኮሶኮሽኛው ከዚህ ቤት መቼ ነው የምትወጪው ብሎ አሽቀንጥሮ ይጥልሻል። አሁን አንቺ በ21 ዓመትሽ ይህን ልታስብ ያስችል እሱ ነው እየነገርኩሽ ያለው።
አይታይሽማ? አሁን እኮ አየር ላይ ነሽ እየተንሳፈፍሽ። የሚቀየሩ ነገሮችን ነው እየነገርኩሻል። ሶስተኛ አራተኛ ብር አውጥተሽ ገንዘብ ሰተሽው ደግሰሽ ያገባሽው ወንድ አያስተዳድርሽ። አንቺ ነሽ ባል፣ እሱ ሚስት። ወንዱ ገንዘብ ሊኖረው ይገባል፣ ስራ ሊኖረው ይገባል። በጣም እያፈቀርሽው ግን ማታገቢው ሰው አለ። ይህን ታውቂያለሽ? ማንም በጣም እያፈቀራችሁት ግን ለትዳር ማይሆን ሰው አለ። አስተሳሰቡ አላማ የለው፣ ስራ አይሰራ፣ ማስተዳደር አይችልም፣ ትከሻው ሰፊ አይደለም፣ ኃላፊነት መሸከም አይችልም። ግን እኮ ታፈቅሩታላችሁ። ፍቅር ለትዳር መሰረት ሆኖ አያውቅም። ፍቅር የትዳር አንዱ አካል ነው እንጂ ብቻውን ግን መሰረት አይደለም። ፍቅር ያስፈልጋል ነው። የትዳር መሰረቱ በመጀመሪያ ደረጃ የዛ ሰው ማንነት ነው፣ አቋሙ፣ ጥንካሬው፣ በራስ መተማመኑ። ይህ ሁሉ ይለካል። ገብቶሽ? በፍቅር ምክንያት ተፋቅረው የተጋቡ ሰዎች ሁሉ ተፋተዋል። ለምን? እንደ ውጪ ይመስላቸዋል። ገብቶሻል? ውጪ እንደሚቆለጳጳሱት ይመስላቸዋል። ሲጋቡ 10 ዓመት በፍቅር ተደናንቀው የኖሩ ሰዎች በአንድ ወር ተላትመው ፍቺ ደረጃ ይደርሳሉ። ለምን? ሲኖሩ እያንዳንዱ ጥቃቅን ነገሮች ማየት ይጀምራሉ። ኳሊቲ የሚባል ነገር ሳይሆን የዛን ሰው ክፍተት አያስችላቸው። ስለዚህ ፍሬን ያዥ። ገንዘብ አውጥተሽ ሰጥተሽዋል፣ እሱ ያንቺ ጥፋት ነው፣ ዋጥ አድርጊው። በፍጥነት ፍሬን ይዘሽ ከቤተሰብሽ ሀሳብ ውጪ ለማግባት እንዳታስቢ። ትኩረት አልሰጠኙ ለቤተሰቦችሽ ስትይ እኮ አይደለም፣ ለሚያገባሽ ወንድ አያከብርሽም። እነሱ ችላ ብለውኛል፣ ትኩረት አልሰጡኝም፣ ችግር የለውም፣ የእነሱን ታያቸው። አንቺ ግን ቤተሰብሽን ተራምዶ መጥቶ እንዲያገባሽ ነው ማድረግ ያለብሽ። ለምን? ነገ ትናቂያለሽ፣ አትከበሪም። ቤተሰብ አላት እኮ ይላል እኮ ያኔ እኮ። በዛ መንገድ ከመጣሽ፣ በዚህ መንገድ ግን ከሄድሽ፣ አሁን ባለሽበት መንገድ ያበሻቅጠሻል። ትንሽ ጊዜ ብቻ ነው። ተግባባ? እሺ አለችቶ። አመሰግናለሁ በጣም እሺ። መልካም ቀን። ወይ ጉድ! እኔ ህፃናቱ ላይ ነው እኔ ወረርሽኙ እየተስፋፋ ያለው። ምን ጉድ ነው ጎበዝ! ምን አይነት ልክፍት! በ21 ዓመት ትዳር ቆሌሽ ነው የሚገፈፍልሽ። ቆይ እስቲ ኮይን ልስጣችሁ። አሁን መሀል ላይ ደግሞ በመሀል የምሰጣችሁ ኮይን ነው ይሄ። ጊፍት ልስጣችሁና ሜምበር ሆኑ። እሺ ጋይስ፣ አንድ ጊዜ ይሰማል። 2000 ሰው አላችሁ። ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ፣ አንድ ኮይን ነው የሚጠይቀው። ኮይን የሌላችሁ ሰዎች ደግሞ ይኸውን ይሰጣችኋለሁ። ችግር የለውም። እሺ፣ ከዚህ ሳጥን ውስጥ ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ብዙ ታብ ላረገ ሰው ነው የሚሰጠው። ታብ ካላረጋችሁ አይሰጥም ሰው። ይህን 3 ደቂቃ ታብ አርጉና ከዛ ቶሎ ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ኮይኑን ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ሜምበራችሁ የጠቆረባችሁን ደግሞ አድሱበት። እሺ እንቀጥል እስቲ። ከባድ ችግር ነው እየገጠመን ያለው። እንዴት ነው ይህንን ፊክስ የምናደርግ? ሄሎ ሄሎ፣ የለችም። ቀጣይ ህፃናት ምንድን ነው? ህፃናት ካላገባን እያላችሁ የተገባበዛችሁ እኛ ርጅተን ይኸው ሲንግልነት ይለምልም እያልን ዴ እውነትም የሆነ ግን ልክፍት ገብቷል። ምንድን ነው በእሳት ካልተቃጠልም ብሎ እንደዚህ ለያዥ ለግና ማስቸገር? ታብ ላረገ ሰው ነው የሚሰጠው። እሺ ጋይስ፣ እስከ ሳጥኑ ታብ ካላረጋችሁ አይሰጣችሁ። ሄሎ ኦኬ፣ ሚዩት ካረገች ኦልሬዲ የለችም ማለት ነው። ለምን ላክሽ ታዲያ? ወይ ደግሞ ታብ ስታረጉ የመጣባችሁ ማለት ነው። ወይ ጣጣ። ሄሎ ሰላም አሌክስ፣ እንዴት ዋልክ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ወንድሜ። እኔ አንድ ጥያቄ አለኝ።
እሺ አካውንቴ አዲስ ነው። ጊፍት ታስቀምጣለህ። ጊፍቱን ተጭኜ ስወስድ ጊፍቱ ይከፍታል፣ ግን ሜምበር መሆን አልቻልኩም። ለምንድን ነው? ይሄ አካውንት ግን አዲስ ነው። ኦልሞስት 8 ፎሎወር ነው ምናምን ነው ያለው። በዛ ምክንያት ነው አይደለም። ከላይ እኮ ከስሜ ጎን ያለውን ልብ ቅርጽ ምልክት ትነኪያትና ጥቁር ነገር አለች አይደል? ከታች እሱን ስትነኪያት ሜምበር ትሆኛለሽ ማለት ነው። ታብታብ አድርጌ ልክ 3 ደቂቃው ሲያልቅ ይከፍታል እኮ ሳጥኑ ይከፍትልኝና ይመጣል። ግን እንትን ሜምበር ሊሆን ስል እምቢ ይለኛል። አይሆንም። በቃ ተቀድመሻል ማለት ነው። ኮይኑን ላፍ እያደረጉብሽ ነው ቀድመው። ኦኬ መቅደም አለብሽ ቶሎ ማለት ነው። እሺ አመሰግናለሁ። ከባባድ ሰዎች አሉ በዚህ እንደ ኮምፒውተር ጠቅጠቅጠቅጠቅ ያደረጉና ታፕ ያደረጉና ልክ 1 ሰከንድ ሲል ከዛ ስትገቡ እናንተ ተወስዷል። ፈጣኖች አሉ። እኔ እኮ ብዙ እንዳላስቀምጥላችሁ በኋላ ብዙ ውሰዱ አትውሰዱ ካልወሰዳችሁ ደግሞ ቲክቶክ ያቃጥለዋል። ሄሎ እንደዚህ 500 ምናምን 600 400 ምናምን እንደዚህ እያደረኩ በየመሀሉ ብሰጣችሁ ይሻላል። በአንዴ ብዙ አስቀምጠዋል። 1000 ምናምን አትወስዱትም። በእርግጠኝነት ይቃጠላል። ይሰማል? ሄሎ እሺ፣ ይኸውልሽ በቃ ወሰዱትና እንዳለ ሜምበር እየሆኑ ነው እንዳለ ገና ካው በስማ ገና ከመክፈቱ ተረባረቡበት። ከባድ ሚዛን። ሄሎ እሺ፣ አይሰማም? እንቀጥል። በር አካባቢ ትንሽ ትዕግስት ይፈልጋል። ይኸው እንዳለ ይኸው ገና እንትን ከማለት ይኸውልሽ እንዳለ እየተቀመጠውን በሙሉ ወሰዱት። ፍጥነት። አሁን ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱበት። ይሰማል? ሄሎ የለችም። አየሽ፣ እንደዚህ ነው ወዲያው የሚወስድ ሰው አለ። እንደ ንስር ማለት ነው። ቆይ አስቀምጥላችኋለሁ። በኋላ ደግሞ 3ኛውን የመጨረሻውን ዙር ለምን ከዚህ በኋላ 2 ጊዜ አስቀምጥላችኋለሁ። ይሰማል? ሄሎ አሌክስ፣ ሰላም። ሄሎ ይሰማል? አዎ ይሰማል። ሄሎ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንዴት ነህ? ይመስገን። ምን እንታዘዝ? አሌክስ፣ እኔ እንድትመክረኝ ነው የምፈልገው። እሺ ንገሪኝ። አሌክስ፣ እኔ ባለትዳር ነበርኩኝ። አሁን ግን የ2 ልጆች እናት ነኝ። በነገራችን ላይ ውጭ ላይ ነው። እኔ ቤተሰቡንም አላቅም ነበረ፣ እሱም አያቀኝም። ያኔ ብቸኛዬ ስለሆንኩኝ ነው ውጭ ሀገር ያገባሁት። ሳውዲ ነበር የዛኔ ማለት ነው። እዛ ገብቶኝ እየኖርን እያለ አንቺን ትቼሽ ሀገር ቤት ገባለሁ አለኝ። ከዛን ቤተሰቦችህን አስተዋወቀኝና ከዛን በኋላ ግባ አልኩት። ሳውዲ ነበር ሳውዲ እና ከዛን ኮንትራት ቤት ነበርኩኝ። የኮንትራት ቤት አልተመቸኝም። እዛ በጣም ተቸግሬ ነው ጠፍቼ በቃ ብቻዬን ሆኜ ከዛን እሱን አግኝቼ ያገባሁት ማለት ነው። በቤተሰብ ፍቃድ ነው ያገባሽው? አዎ ለቤተሰብ ስናገር ከዛን በቃ እኔም ብቻ እንደሆንኩኝ ምናምን ነገር ስነግራቸው ምንም ዘመድ የለኝም እዛኔ ማለት ነው። ከዛን ፈቅዱልኝ። ከዛን ኒካ አሰሩን ማለት ነው። ከዛን እነሱም ደግሞ ቤተሰብ እንዲተዋወቅ ምናምን ንገሪውና እንተዋወቅ ከቤተሰቡ ጋር ምናምን ይላሉ ነበረ። እኔም ጠየቁት፣ እምቢ አለ። ለ2 ዓመት አክል ማለት ነው። ስለምን እምቢ ስል ሁሌ ቀጠሮ ያበዛል ማለት ነው። ቤተሰብ አላስተዋወቀም። እሱ ከኔ ቤተሰብ ጋር ብቻ ነው ከዛ ያሉት ዘመዶቹ ጋር አስተዋውቆ ኒካ ያሰረኝ ማለት ነው። እና እንዲህ የሰራው ብሬን እየሰጠሁት እያለ በመሃል ልጅ ተፈጠረ። ከዛን ልጅ ሲፈጠር ልጁን አልፈልግም አለ። ስራሽን ስሪ በቃ ልጅ እኔ አልፈልግም አለ። አዎ
ስራሽን ስሪ ልጅ አልፈልግም አለ። እኔ ደግሞ ከቆየ በኋላ ነው የነገርኩት ማለት ነው። በአብዛኛው ስራ ቦታ ስለምኖር በጣም አንገናኝም። ቆይተን ነው የምንገናኘው እና 3 ወር ከሞላ በኋላ ስነግረው እኔ አልፈልግም አለ። ከዛን አሞኝ ወደ ኢጃዛ ቤት ተመለስኩኝ። ስመለስ በፍጹም አልፈልግም እንታወጪ አለኝ። ከዛን በቃ እኔ እምቢ አልኩኝ። እኔ ካሁን በኋላ እኔ ፈራለው ዱባይ አንዳንድ ነውና ልጅ 2 አመት እያለ ነው ልጅ 2 አመት እንደሆነ ነው የመጣሁትና አሁን 1 አመቴ ነው። ልጅ 3 አመት ሆኖና ትቼ የመጣሁት እናቴ ጋር ነው። ከባሌ ጋር አዲስ አበባ ነበር የምኖረው። ልጄን ወደ ገጠር ላኩት ስመጣ ወደዚህ ማለት ነው። ባሌ ብቻው አይችልም ብዬ የሱ ቤተሰቦቹን አልተዋወቁም ነበረ እና አሁን ትቼ መጥቼ 1 አመት ሆኖኛል። አሁን 1 አመት ነው ለኮንትራት የቀረኝ እና ልጄ ቀጣይ አሁን 3 አመት ሆኖ ልጄ እኔ ከመጣሁት 1 አመት ስለሆነ ልጄ 3 አመት ሆኖ አሁን ቀጣይ ትምህርት ቤት ግዴታ መስከረም ማግባት አለበት። መስከረም ማለት 4 ነው የሚሆነው 3 ተኩል ነው የሚሆነው እና ትምህርት መግባት አለበት። እናቴ ያለችው ክፍለ ሀገር ነው። ባሌ ደግሞ ያለው አዲስ አበባ ብቻው ነው የሚኖረው። ተከራይቼ በሚኖረው ቤት ብቻው ተከራይቶ እየኖረ ነው እስካሁን እና እሱ የሚሰራው የግል ስራ ነው። ከፈለጉ 4 ሰዓት ይለቃሉ፣ ከፈለጉ 3 ሰዓት ከምሽቱ፣ ከፈለጉም 12 ሰዓት ይለቃሉ። ሰዎች እንዳሻ ነው የሚያሰሩት። የግል ድርጅት ነው የሚሰራው፣ ሹፌር ነው እና አሁን ያልኩ በጣም የጨነቀኝ ነገር ቢኖር ልጄ በ2 አመቱ አማርኛ ችሎ ማውራት እየቻለ ወደ ገጠር ገብቷል። ወደ ክፍለ ሀገር ሄዷል። አሁን ደግሞ እዛ የኛን ሀገር ቋንቋ የደቡብ ቋንቋ የጋሞ ጎፋ ልጅ ነኝ። የጋሞ ጎፋ ቋንቋ ሙሉ በሙሉ ችሎ አማርኛው ጠፍቶበታል። እናቴ ጋር ነው ያለው። አማርኛ የሚችል የሚያወራ ሰው እዛ በብዛት የለም። ያለው የራሳቸው ቋንቋ ነው። የራሳቸውን ቋንቋ ችሏል። 1 አመት ሙሉ ቆይቷል እና አሁን አባትየው ቤት ውል ላይ ክርክር ላይ ነበረና ቤቱ ለሱ ተወስኖለት ቤቱ ተከፍቶ ወደ ቤቱ ሊገባ እያለ ነው። አሁን ሊገባ ነው ቤቱ። ልጄን ሀምጭልኝ እኔ ያሳድጋለው ነው የሚለኝ። አንተ ስራውን ትተህ እንዴት ነው የምታሳድገው ልጁን? በፊት ደሞዙ 5000 ብር ነበረ፣ አሁን ደግሞ 10000 ብር ገብቷል። እኔ ስመጣ 6000 ብር ነበረ፣ አሁን 10000 ገባ። እኔ እያለሁ 5 ነበር እና ደሞዜ ይበቃኛል። የቤት ኪራይ የለብኝም። እኔ መዋለ ህጻናት አስገባዋለሁ። ከፈለግሽ አንቺ የሰራተኛ ብቻ ክፈይ፣ ልጄን ሀምጭልኝ። በቃ ልጄ ይምጣ ካልመጣ ነው የምለው። እኔ ደግሞ ልጁ እንዳይመጣ አሁን ልጅ እየታፈነ እና ተራባ ሀገር ነች ከተባለ እየተወሰደ ብር እየተጠየቀ ልጅ እየጠፋ ነው ያለው። ሁኔታው በጣም ያስፈራል ኢትዮጵያ ውስጥ ያለው። እኔ ደግሞ ለኮንትራት 1 አመት ነው የቀረው። ልጄ ደግሞ እናቴ ጋር አሁን ቋንቋውን ችሎ ሁሉም ነገር በቃ እንትን ብሎ እናቴ ጋር ደህና ጥሩ ሁኔታ ላይ ፈጣሪ እርዳታ ጥሩ ላይ ነው የሚገኘው። አሁን ልጄን ካመጣው ቢጠፋብኝስ? ወንድ ልጅ ደግሞ ስራውን ይሰራል ወይስ ደግሞ ልጄን ይጠብቃል? ድጋሚ ስራውን አትስራ ልጁን ብቻ ያዘው ብዬ የደሞዝን ግማሽ ብልክ ምን ይጀገባለው? እናቴ ጋር ትንሽዬ ብር ማይረባ 6000 5000 ብር ምናምን ትንሽዬ ብር ነው ምልከው። ሰው ስልካ ያይጀ ትንሽ ብር ነው ምልከው። ምክንያቱም ወጪ የለባትም። ክፍለ ሀገር ኑሮ ከቤት ነው ከጓራው ነው። አሁን እዚህ ከተማ ደግሞ ብዙ ነገር በጣም ሁሉም ነገር ውድ ነው። አሁን እሱ 10000 ደሞዝተኛ ቢሆን እንኳን ቤት ኪራይ ባይኖረው እንኳን ስራ ወጥቶ እነሱ ሰዎቹ ባሻቸው ሰዓት ነው የሚለቁት። በዛ ሰዓት ልጅ የት ይሆናል? ቴክር ይገባል አለ ማቆያ ገብቶ ደግሞ ማን አስገብተው ማን ያወጣል? በዚህ ጊዜ ሰራተኛ ባለን ተቀማኝ ካላልኩ በቀር በሰራተኛ አሳድግ ብዬ ሴት ተደርባ እኔ በሌለውበት ቤት ገብታ እንድትወጣ አልፈለኩም። እህቴ ደግሞ በጭራሽ ልጅሽን እንደማትፈልጊ እንደው ፈርመሽ ካልሆነ በቀር እንዳስጪው ልጁን ጭራሽ አይሆን ሐሳብ ነው ብላ እህቴ አናቴ ላይ ቆማለች። ልጁን አልተቸገርሽም፣ አልተሰቃየሽበትም፣ አልወለድሽም፣ ካንቺ አንጀት አልወጣም እንደለሱት ያለ ከፈለግሽ ስትመጪ ውሰጂ አብራችሁ 1 አመት ብረፍድበት ለትምህርቱ ምንም አይደለም አትስጩ ብላ እህቴ አናቴ ላይ ቆመች። እሱ ደግሞ ልጄን ካላየው 2 ማጥ ውስጥ ነው የገባሁት እና ምን ትመክረኛለህ? ካመጣው ይጠፋብኛል፣ ልጄ ይወሰድብኛል። ድጋሚ ደግሞ አባት ነው በአግባቡ አይዝም ብዬ ፈራሁ። እዛ ከሆነ ደግሞ አንደኛ ለትምህርቱ ይረብዳል። እኔ ዛሬ አመት ኮንትራት እስኪያልቅ 4 ተኩል ወደ 5 ይሄዳል። 5 ማለት ረፈዴ ነው ለኬጂ 1
ደግሞ እዛ ከሆነ ደግሞ 1 አመት ሙሉ እህት አለችኝ። እሷ ደግሞ ሁሉም ፍርሱሷን ጨርሳ ፕሌን ነፃ እስኪሆን መንገድ ሬዲ እስኪሆን ነው የምጠብቀው ወደዚህ ለማምጣት እና እሷ ከመውጣቷ ዱባይ ከመውጣቷ በፊት ልጁ ይምጣ ነው እሱ እያለ ያለው። እሷ ደግሞ ሁሉ ነገሯን ጨርሳ አሁን ባለውበት ሁኔታ በዚህ በአየሩ ሁኔታ ነው እንትን ያለች ወደዚህ ልትመጣለች ስራ። እሷ ከመጣች ደግሞ ከጋሞ ጎፋ በጣም ገጠር ነው ያለው፣ ከአርባ ምንጭ ወደ ውስጥ ነው። ከዛ ደግሞ ልጁን ወደ እሱ አዲስ አበባ የሚያመጣ ሰው የለም። ልጅቷ እህቴ አዲስ አበባ ነው ያደገችው፣ እኔም አዲስ አበባ ነው ያደግኩት። ህፃን ሆኜ ነው የመጣው እና አሁን ልጁ የሚያመጣለት እሷ ካለፈች ልጁ የሚያመጣለት የለም። እሱ ደግሞ ልጄን ካላመጣሽ ልጄን ካልሰጠሽ በቃ አሁን ቤት ገባለው በ1 ወር ውስጥ እንዲመጣ ነው የምፈልገው። ያን ወሯን ደግሞ 10 ሺህ ከያዝኩት ልጁ እንዲመጣ ነው የምፈልገው ነው የሚለኝ። እህቴ ደግሞ በፍጹም አይሆንም፣ 1 አመትሽን ኮንትራትሽን ጨርሰሽ መተሽ ልጅሽን አምጥተሽ እንደፈለግሽ መንገድ ማስያዝ ትችያለሽ እንጂ ሰራተኛ የምትዩ እንዴት ነው ሰራተኛ ጋር የማይሆን ነገር ነው አሉኝ። እና በቃ ጭንቅላት ምንም ተኝቼ እያደርኩኝ አይደለምና በዚህ ላይ ምን ትመክረኛለህ? የልጄ ትምህርት እድሜ ይሄድብኛል፣ ድጋሚ በቃ ግራ ገብቶኛል። ልጁ እዛው መማር አይችልም። እኛ ሀገር ኬጂ የለም። ድጋሚ ደግሞ ትምህርት ቢያንስ የ2 ሰዓት መንገድ የ1 ሰዓት ተኩል መንገድ ተካሂዶ ነው የሚማረው። እሱም የአዋቂዎች ነው። በቃ ከ8 ዓመት ህፃን ከ7 ዓመት ህፃን ልጅ በላይ ነው የሚሄዱት። በጣም ረጅም መንገድ ነው እና በዛ ላይ ደግሞ ጠዋት ወጥቶ ማታ ነው የሚገቡት። በጣም ረጅም መንገድ ነው እና ኬጂ ምናምን የለም እኛ ጋር። እንደዚህ የመንግስት ነው፣ ሩቅ ነው ያለው፣ ቅርብ አቅራቢያ ትምህርት የለም። አሁን ስትመጡ አንቺና እሱ አንቺ ወደዚህ ስትመጪ ምን ተስማምታችሁ ነው የመጣሽው ከሱ ጋር? እኔ የተስማማሁት ይሄ ቤት ውል ላይ ክርክር ላይ ነበረ። እሱ የራሱ ልድታ ሜክሲኮ ላይ ቤት አለው እና የእሱ ክርክር ላይ ነበረ። እኔ የተስማማሁት በቃ በጣም ችግር ላይ ስለነበርኩኝ በጣም ልብስ እያጠብኩኝ ልጄን አዝዬ ደግሞ የሰው ልብስ እያጠብኩኝ እንጀራ እየጋገርኩኝ ሰው ቤት ፀጉር እየሰራው በተለያየ ሙያ በቃ በተጠራውበት ሁሉ አለው እያልኩኝ በቃ በእኔ ጥረት ቤት ኪራይ እየከፈልኩኝ 5000 ብር የሱ ደሞዙ 5000 ብር ነው። 5000 ብሯንም አምጥቶ ለኔ ነው የሚሰጠው። ሻይ ጠጣ ብሎ ሰው ከሰጠው 100 ብር 80 ብሩን 70 ብሩን ለኔ ነው የሚሰጠው። እሱ ባለው በቻለው ይደጉመኛል። ግን እኔ በእኔ ጥረት ነው የኖርኩ የነበረው። ቤት ኪራይ ከፍዬ ልጄን አስይዤ በሰራተኛ ድጋሚ 30 ቦታ ረግጬ ሁሉም ነገር ኑሮ የመራው የነበርኩት እኔ ነኝ። ምርር ስለኝ አጋጣሚ ሰው በነፃ አይደል ነው ወደዚህ የመጣሁት። 25000 ብር ብቻ ከፍዬ በነፃ ቻንስ ነው የመጣሁት ወደዚህና አሁን ግራ ግብት ያለኝ በቃ ምንም አልወሰንኩም። አጋጣሚ ፓስፖርት አርብ ተቀበልኩኝ። እሁድ ይሄንን አጋጣሚ ሰማሁት በነፃ ስለሆነ በቃ ሄጄ ሰርቼ ከፍልሻለሁ 25000 ብር አልኩኝ። በቃ ከዛ አጋጣሚ ምንም ሳልወስን ምንም ሳላቅድ እሱም ማምጣቴን በፍጹም ሳይፈልግ እሱም ሳያቅድ ሳይፈልግ ዝም ብዬ ብድግ ብዬ ነው የመጣሁት። 10ኛ ክፍል የምትማር እህቴ ቀጨኔ ነበረች። እኔ አውቶቡስ ተራ ተከራይቼ ነበር የምኖረው ከባሌ ጋር። ከዛ እህቴ አጋጣሚ ሰኔ ላይ ነበረ ትምህርት፣ ሰኔ መጀመሪያ ነበረ እንደተፈተንሽ ትምህርት እንደተዘጋ ነይ ልጁ ጋር ብዬ ሰራተኛ ስላለችኝ፣ ሰራተኛ ሳይሆን የወንድሜ ልጅ ነች፣ ህፃን ልጅ ነች። በጣም ልጁን ለማዘን ለማጫወት ብቻ ነው የምትሆነው እና ገላውን እንኳን አጽርታ ማታጠብ ነች እና ልጅቷ ጋር ቶሎ ነይ ብያት፣ ከዛ ልጅቷ ጋር በሳምንት 3-4 እየመጣች እያየች ትምህርቷ እስኪዘጋ፣ ከዛ ትምህርቷ ተዘጋ መጣች። ቁጭ አለች 2 ወር አብራው ቁጭ አለች። አየችው ባሌ ባህሪ። ከዛ በኋላ ምንም አልጣማትም፣ አልተግባቡም። በጣም እንትን ይላሉ። በምንድነው የጠላሽው ስላት በቃ እኔ ጠላው ትላለች። ለመጥላትም ደግሞ የሆነ ችግር ነበረ እኔ ማቋ አብረን የምናውቀው ለእህቴና ከመሬት በቃ ጠላችሁ ባለ ለአይኗ ማየት አትፈልገው እና እሷ ጠላችሁ ማለት እኔ ጠላው ማለት አይደለም፣ የልጅ አባት ነው እና አሁን እሷ ስለሚጠላው ብቻ በቃ ልጁ ሄደ ማለት በቃ ብላ በቃ ለውሳኔ የሚከብድ ሁኔታ ውስጥ ነው። አባትየው ሀምጪ እህቴ አይመጣም። በቃ እኔ ስቃይ ውስጥ ነው የገባው። መወሰን ያለብኝ ነገር አቃተኝ እና ምንም ሳልመካከር ነው ከሱ ጋር የመጣሁት። በቃ ተነሳው ብድግ ብዬ ወጣሁ ከቤት ስመጣ ወደዚህ እና በቃ በጣም እንትን ብሎኛል እኮ። አሁን ይኸውልሽ አንደኛ እሱ አሁን አሳድጋለሁ የሚለው ራሱ ያበለው ምግብ እየሰራለት ምን እያደረገ ሊያሳድግ ነው? እንዴት ነው ንግግሩ? አልገባኝም። እንዴት ሊያሳድገው?
እሱ ያለው ሰራተኛ ቀጥራለው። ከዛ መዋለ ህጻናት ከዋለ ማታ አምጥቶ እዛ የሚያቆይልኝ ተመላላሽ ሰራተኛ ቀጥራለው። ተመላላሽ ሰራተኛ ቀጥራለው፣ ከፍላለሁ። እንደዛ ይሆናል። አይ እንደዛ አይሆንም ልኮነ ሞክሬው አይቼ እናትና አባቴ በጣም ያረጁ አሮጊቶቹ ናቸው። እነሱ ጋር ወስጄ አስቀምጥና የሰራተኛ ትከፍይላቸዋለሽ። ከዛ በኋላ እናትና አባቴ ጋር ይሆናል። እኔ እሑድና ቅዳሜ ሄጄ ያለው አለ። መጀመሪያ እኔ ሞክራለሁ። ተመላላሽ ሰራተኛ ቆይ እኔ እናት አንደኛ ልጁ መሞከሪያ አይደል? አይቼው እንዴ ኃላፊነት እኮ ነው። ኃላፊነቱን እወጣለሁ አሳድጋለሁ ካለ ወይድ ያርገው። ገብቶሻል? ይዞ ራሱ ትምህርት ቤት እያደረሰ ከትምህርት ቤት እየመጣ ምግብ እየሰራለት ሰራተኛ ቀጥራለሁ። ሰራተኛ ቀጥሮ ደግሞ እዛ ሰራተኛው ጋር የሆነ ነገር ተጎነታተለ ምናምን ሌላ የትዳር ጸብ ልጀምሩ ነው። ጦስ አየሽ፣ መሰደድ ትዳርን ጥሎ መሰደድ ጣጣው ለልጅ ራሱ ለልጃችሁ አሁን ስቃይ ነው የሆነው። አየሽ አይደል? ምንም ይሁን ምንም ምክንያት ይኖራል። ተጋብቶ ግን ሰው አንድ ቤት ውስጥ በጣም ከብዶኛል። ከአቅም በላይ በጣም አሁን ውሳኔ ነው ያቃተኝ። አሁን ልጄ አማርኛ ለማወቅ ድጋሚ ወደ አማርኛው ለማመለስ ድጋሚ 4 ወር 3 ወር ይፈጅበታል። አማርኛ ሙሉ በሙሉ ችለው እዛ የሄደ ልጅ አሁን ደግሞ በዚህ ከሄደ ክረምት ላይ ነው የሄደው። አሁን ሙሉ በሙሉ ደግሞ የዛን ቋንቋ ችሏል። ጋሞ ጎፈኛ ችሏል። ሙሉ በሙሉ ያን ቋንቋ ችሏል። ድጋሚ መተው ትምህርት ለመግባት ደግሞ ድጋሚ 4 እና 5 ወር 6 7 ወር ይፈጃል። አሁን ልጄም ጭንቅላቱ ሊጦዝበት ነው። በቃ እኔ አይምሮዬ ሊፈነዳ ነው። አሁን እዚህ ሰሞን በቃ መወሰን ያለብኝ ነገር በቃ እህቴ ወደዚህ ያለፈች መጣች ማለት ልጁም ያመጣል ሰው የለም። እሱ ደግሞ የአዲስ አበባ ልጅ ነው። የትም እገር መንደሩን ከዚህ ከወልቂጤ አልፎ አያውቅም። ስለ የትም አገር ወጥቶ አያውቅም። አሁን ሄዶ ልጁን ለማምጣት ለሱ ከባድ ነው ደግሞ እና በጣም ግራ ገብቶ እስቲ ሚዩት አድርጊና አዳምጪኝ። ጠቃሚ ሀሳብ ከሆነ እንስጥሽ። አንደኛ አንቺ ሰው ሀገር አባቱ ሌላ ቦታ ልጁ ሌላ ቦታ በጣም ትክክል ያልሆነ ነገር ነው። ገብቶሻል? የተፈጠረው አንቺ መኖር ነበረብሽ እዛ። ልጅሽን ራስሽ ችለሽ ነው ማሳደግ ያለብሽ። ሁለተኛ አሁን እሱ ሰራተኛ አመጣለሁ ለሰራተኛ ሊሰጠው ነገር ለምንድን ነው አሳድጋለሁ የሚለው? ምኑን አሳድገው ታዲያ? ለሰራተኛ ለመስጠት ይሄው አሁን ያለበት ቦታ ዘመድ ጋር አለ እንደ ያለው ገብቶሻል? ለሰራተኛ ለመስጠት እሱ አሳድጋለሁ ካለ ግዴታ ራሱ ኃላፊነት ወስዶ ነው ማሳደግ ያለበት። አሁንም እኮ ልጁ እኮ ሌላ ሰው እጅ ላይ እኮ ነው የሚሆነው። ዞሮ ሰራተኛ ከሰጠ እሱ ስራ ነው የት ይዋል ልጁ ምን ያጋጥመው የሚያውቀው ታሪክ። ልጅን ማሳደግ ራስ በኪስሽ ይዘሽ ከእጅሽ ሳትነጥይ። ስለዚህ አሁን እሱ የሚለውን ነገር በዚህ መንገድ ከተስማማ ያርገው። ራሴ ሰራተኛ መቅጠር የሚባል ነገር አይሰራም ብለሽ ተነጋግራችሁ ይህንን ኦፈር አቅርቢለት። አይስማማም በእርግጠኝነት። አረ እንዴት ይቻላል? እንዲህ ሰራተኛ መቅጠር የሚባል ነገር ራስ እኔ እዛ ሆኜ አሳድገው እንደነበር ራሴ የተከታተልክ ራሴ ይዘህ ራስ ሁሉ ነገር ኃላፊነት ወስደ የምታሳድገው ከሆነ ውሰድ። አልበለዚያ ሰራተኛ ቀጥራለሁ የሚባል ነገር አይሰራም ብለሽ ተነጋገር። ከዛ ውጭ አይሚል ከሆነ ልጁን እንዳትሰጪው። መሞከሪያ አይደለም ልጁ። ገብቶሻል? 3ኛ ነጥብ ሂጂ ወደ ሀገርሽ። እኔ መመክርሽ ገንዘብ ሰርተሽ ቤትሽ ቢበተን ልጅሽ ሜዳ ቢቀር የማይሆን ቦታ ቢያድግ ነገ ይሄ ልጅ እኮ ይዞ የሚያድገውን ነው የሚያድገው። ገብቶሻል? የሚያድግበት ልጅሽን ሄደሽ ራስሽ ትዳርሽን ሰብስበሽ ኑሪ። እስከዛው ድረስ ግን አሁን ባለው ነገር በዚህ መንገድ ለመፍታት ሞክሩ ተነጋግራችሁ። እሺ ሞክራለሁ ይባላል እንዴ? በሰው ልጅ ላይ ልጁ ላይ ሊሞክርበት ነው እንዴ? ኤክስፐሪመንት ሊሰራበት ተግባባ? አዎ ገብቶኛል። ግን አሁን እሱ በቃ ልጄን በቃ ሊያብድ ነው። ልጄን በደወልኩ ቁጥር በቃ ስለኔና ስለሱ ትቶ ስለሌላ ወሬ ስለኔ ገቅድ ሌላ ወሬ የለውም። በቃ መጀመሪያ ልጄን አሁን ቤት ያልኩሽን በዩ ይኸውልሽ፣ አሁን ያልኩሽን ራስህ የምታሳድገው ነገር ሰራተኛ ቀጥረሽ ደግሞ
ከሰራተኛዋ ጋር የሆነ ነገር አለው የለም። እንደገና ሌላ ደግሞ ሌላ እሱ በጣም ነው የሚያሳስበው። እሱ በጣም እኔ በዚህ ዘመን ላይ ራሴንም አላምንም። የወለድኩ ልጄ ነገ ራሱ እንትን ትክክለኛ መንገድ ይሄዳል ብዬ አላምንም። አባቴንም አላምንም። ምክንያቱም በዚህ ዘመን ወንድና ሴት ማለት እኔ 3 ወር እህቴ ቆይታ ትምህርቷን ውጤቷን ተቀብላ እዛ እስክትሄድ ድረስ ምን ያህል እንቅልፍ ሳልተኛ የጭንቅላት ማይግሪን እስኪይዝ ጭንቀት እስኪይዘኝ ነው። ምክንያቱም እንዳይደፍራ ለምን ሰው ነው ወንድ ነው። እኔ ወንድ ብዙ እኔ ዱርዬ ነበርኩኝ በጣም እኔ ነኝ ያልኩ ማፊያ ዱርዬ ነኝ። ከሴት ይበልጥ ከወንድ ጋር ነው እኔ ምግባባውም ምቀርበውም ጓደኝነቴ ውሎዬም። ምክንያቱም ስለ ወንድ ከሀ እስከ ፌ ባለ ምችል ደረጃ ኖር ያለው ወንዶችን አውቂያቸዋለሁ። ምክንያቱም ሴጣን ነው ያሳስታል። እና በጣም እየተሳቀኩኝ ነበረ። ልጅቷ ደግሞ ምንም ማታቀ ነገር ነች። እንደዛም ራሷን ሁለት ስለነበሩ ሌላ የወንድሜ ህፃን ትንሽም ስለነበረች በፊት አብራ የምትኖር እንትን ብሎ ተጋግዞ ሄዱ። በሰላም ገባን ሲሉ ምስጢር እናወራለን ከእህቴ አይምሮ ያረፍ። እኔ ሳላቅ እየፈለገውን ያድርገ አያገባኝም። እኔ ግን ያወኩለት በተኛህበት አስተኝቼ አቅፌ አስተኝቼ ነቅቼ አርዳለሁ ብያለሁ። ያውቃል እሱ ባህሪም በደንብ በማስጠንቀቂያ ነገር ያለ እኔ ሳላቅ ከኔ ቦታ እርቀ እየፈለክን አድርጉ። እኔ ያወኩለት በእኔ ላይ ከሰለቸው ቻው እንባባላለን፣ ችግር የለውም። ከሰለቸው በሰላም እንሸናኛለን። ከዛ ውጭ ግን በላይ ላይ ብትማግጥ ማቆ ህይወት አውቃለሁ። ስለኔ ማታቆ ነገር የለም፣ ስላንተ ማላቆ ነገር የለም። ያለፉ ህይወቶችን አውቃለሁ። ከዛ ውጭ አሁን ባለህበት ደረጃ በእኔ ላይ ከሄርክብኝ ችግር የለውም፣ አጥፍቼ እጠፋለሁ። እኔ ቦኮ ሃራም ነው መሆንብህ ብያለሁ፣ ነግሬያለሁ። ግን እሱ ያንን ነገር ይፈራል። አንቺ ማለት ክፉ ነሽ ይለኛል። አንድ ቀን ተጣልቼ ሂድ ገደል ግባ ብዬ ልብሱን ውጭ አሳድርለታለሁ። ልብሱን አውጥቼ ውጭ ወረወርኩት። የራስ ጉዳይ። ወንድ ይሄዳል፣ ወንድ ይመጣል። እኔ የሴት የራሴ ወንድ ነኝ። እኔ የፈለኩትን የሆንኩት ነው እየኖራለሁ። ባህሪዬን ያውቃል፣ ይፈራል። እንደገና ደግሞ የሰከነ ሰው ነው፣ ማዝለል ይመስለኛል የጨረሰ ሰው። አሁን እኔ ለልጅ የሚያሳቅቀኝ አምጥቶ ስራውን ትቶ ከስራው ወጥቶ ቁጭ ብሎ 20 ሺህ ብር 15 ሺህ ብር እርጅ ብለኝ ምን ላደርግ ነው? ደግሞ አጥቦ ወንድ ልጅ ይችላል አጥቦ አልብስ ቀይሮ ደግሞ ንዴታም ነው። ስናደድ ህፃን እያለ ራሱ ያጋጫዋል። ሲያጋጭ እሱን ሲያጋጭ እኔ እሱን አጋጫለሁ። ከሱ ወደ እኔ ዞርና እርስ በርስ እንገጫጫለን። ያ ነገር አለ። አሁን እኔ ያለው የነበረው ባህሪ እኔ ባልኖሮ ልጄ ላይ ቢቀየርብኝስ? በቃ በጣም ምን ልበል፣ በቃ በጣም ያሳቅቃል። በጣም በቃ ችግር መወሰን በጣም አቅቶኛል። ካልሰጠሽን ልጄን ካላየው እኔ ምን ብዬ ማወሰን እንደምችል አላቅም። ብቻ እስኪ አንተ ወይስ እና ተረጋጊ። እንደ ሚስት ባል እንደ ባል ነው መሆን ያለበት። ገብቶሻል? ይሄ የፈጣሪ ሀሳብ በመሰረቱ ሰው መረጋጋት አለብሽ። ስለዚህ አሁን አትሊስት ነገሮችን በመነጋገር ፍቱት፣ በመረጋጋት ልጁ መሰቃየት የለበትም። በመሀል አንቺ እዚህ ሆነሽ እሱ እዛ ሆኖ ተቀባበላችሁት እኮ ልጁን ወደ ግራ ወደ ቀኝ። እንደ ባልና ሚስት መሬት ይዛችሁ ለእናንተ ስሜት ሳይሆን ገብቶሻል፣ ለእናንተ ለአንቺ ፍላጎት ወይ ለሱ ፍላጎት ሳይሆን ለልጃችሁ የተሻለ ነገር የእውነት ለመረዳዳት አስባችሁ ማለት ነው። ይሄ እኔ ያሸንፋለሁ የኔ ሀሳብ ልክ ነው ሳይሆን ጠረጴዛ ላይ ያስቀምጣችሁት ጉዳዩን ተስማምታችሁ አድርጉት። የተሻለውን ሀሳብ እንዲህ ቢሆን ይሄ ነው፣ ይሄ ዲስአድቫንቴጁ ምንድን ነው፣ መጥፎ ጎኑ ምንድን ነው፣ እንዲህ ብናደርግ ይሄ መጥፎ ጎኑ ይሄ ያለው ተባብላችሁ የተሻለውን ሀሳብ አድርጉት እንጂ እንዲህ የተጓተታችሁ ልጁን አታሰቃዩት። እሱማ አልሸነፍም ነው። እሱ ሁል ጊዜ አንቺ ያልሽው ነው ልክ። እኔ ሳልፈቅድ በግድ ተነስተሽ ብን ብለሽ ያልሽ አንቺ ያልሽው ነው ሁል ጊዜ ልክ። አንቺ ብቻ ነሽ ሁል ጊዜ የምትወስኚው። በቃ ሁል ጊዜ አንቺ ምን ያህል ጊዜ ቀረሽ ለመሄድ?